የማንቸስተር ዩናይትድ የ2026-2027 የፕሪሚየር ሊግ የጨዋታ መርሃ ግብር በይፋ ታውቋል። በወጣው መርሃ ግብር መሰረት የኦፕታ ፓወር ራንኪንግ መረጃ ማንቸስተር ዩናይትድ በፕሪሚየር ሊጉ ካሉ ክለቦች ሁሉ ቀላል መርሃ ግብር ደርሶታል እያለ ነው። ነገር ግን በጥር ወር ባሉት መርሃ ግብሮች ማንቸስተር ዩናይትድ ከባድ ፈተና ሊገጥመው ይችላል። ከወጣው መርሃ ግብር በመነሳት ከዩናይትድ የሚጠበቁ 5 ዋና ዋና ጉዳዮች ማይክል ካሪክ የዋንጫ አሸናፊ የሚሆንበት ወርቃማ ዕድል፣ የኢኒዮስ ትልቁ ፈተና እንዲሁም የማቲያስ ፈርናንዴዝ እና የክሪስቴንሲዮ ሰመርቪልን ዝውውር በተመለከተ በዚህ ቪዲዮ በዝርዝር እያነሳን እንቆያለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። የእንግሊዝ ፕሪሚየር ሊግ የ2026-2027 የውድድር ዘመን የጨዋታ መርሃ ግብር ይፋ ሆኗል። ምንም እንኳን ትኩረታችን አሁን ባለው የዓለም ዋንጫ ላይ ቢሆንም የ2026-2027 የፕሪሚየር ሊግ ጨዋታ ፕሮግራም መውጣቱ ለአዲሱ የውድድር ዘመን ዝግጅት መፋጠን ትልቅ መነቃቃትን ፈጥሯል። ከ3 ዓመታት ቆይታ በኋላ ወደ አውሮፓ ሻምፒዮንስ ሊግ ውድድር የተመለሰው ማንቸስተር ዩናይትድ አዲሱን የውድድር ዘመን ከሌሎች ክለቦች አንጻር በወረቀት ደረጃ ቀላል የሚመስሉ ጨዋታዎችን በማድረግ ይጀምራል ተብሎ ይገመታል። ከዚህ ጋር ተያይዞ አሰልጣኝ ማይክል ካሪክ የመጀመሪያ ሙሉ የውድድር ዘመኑን በጥሩ ሁኔታ ለመጀመር ትልቅ ዕድል ሊፈጥርለት እንደሚችል ከወዲሁ እየተነገረ ይገኛል። እናንተስ የማንቸስተር ዩናይትድን የቀጣይ ዓመት የጨዋታ ፕሮግራም እንዴት አገኛችሁት? ሀሳባችሁን ብታጋሩኝ ደስ ይለኛል። የኦፕታ ፓወር ራንኪንግ መረጃ እንደሚያሳየው በፕሪሚየር ሊጉ ካሉ ክለቦች ሁሉ የማንቸስተር ዩናይትድ የመጀመሪያ 5 ጨዋታዎች ቀላል ናቸው ብሏል። ለመሆኑ ኦፕታ ይሄንን ያለበት ዋናው ምክንያት ምንድን ነው? ይህን ጥያቄ ለመመለስ የማንቸስተር ዩናይትድን የጨዋታ ፕሮግራም በደንብ ማየት ያስፈልጋል። የመጀመሪያዎቹን 5 የማንቸስተር ዩናይትድ ጨዋታዎች ስንመለከት ነሐሴ 16 ከሜዳው ውጪ ከአዲስ አዳጊው ሃል ሲቲ ጋር የመጀመሪያ ጨዋታውን ያደርጋል። በቀጣዩ ሳምንት ነሐሴ 23 ደግሞ ከሌላኛው አዲስ አዳጊ ክለብ ኢፕስዊች ታውን ጋር ይጫወታል። በመቀጠል ነሐሴ 30 በሶስተኛው ሳምንት በሂልዲክሰን ስቴዲየም ኤቨርተንን ያስተናግዳል። ከዛም በአራተኛው ሳምንት የማንቸስተር ደርቢ በኦልድ ትራፎርድ ይጠብቀዋል። አምስተኛው ሳምንት ላይ ከሜዳው ውጪ ፉልሃምን ይገጥማል። እንግዲህ በመጀመሪያዎቹ 6 ጨዋታዎች ላይ በተለምዶ ትራዲሽናል ቢግ ሲክስ ከሚባሉት ውስጥ ማንቸስተር ሲቲ እና ቶተንሃምን ያገኛል። ነገር ግን ሁለቱ የመጀመሪያዎቹ ጨዋታዎቹ አዲስ ወደ ሊጉ ካደጉት ክለቦች ጋር ስለሆነ በእነዚህ ጨዋታዎች ላይ ሙሉ 6 ነጥብ ማግኘት ይችላል ተብሎ ይገመታል። የማንቸስተር ዩናይትድን ከሜዳ ውጪ የሚደረገውን የመጀመሪያው ጨዋታ በተመለከተ ትንሽ ትዝታ ነገር እናንሳ። ማንቸስተር ዩናይትድ እና የሃል ሲቲ ጨዋታ ከ10 ዓመታት በኋላ የሚያደርጉት የመጀመሪያው ጨዋታቸው ይሆናል። ሁለቱ ክለቦች ለመጨረሻ ጊዜ የተገናኙት በ2016 የውድድር ዓመት ሲሆን በዚያን ጊዜ ማይክል ካሪክ የማንቸስተር ዩናይትድ አምበል ሆኖ ሜዳ ላይ ተጫዋች ነበር። ሃሪ ማጓየር ደግሞ የሃል ሲቲ ተጫዋች ነበር። አሁን ላይ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ፣ ሃሪ ማጓየር ደግሞ የማንቸስተር ዩናይትድ ተጫዋች ሆነው ይገናኛሉ። ሌላው በዚያን ጊዜ ማርከስ ራሽፎርድ በጭማሪ ሰዓት ያስቆጠራት የማሸነፊያ ጎልና የማንቸስተር ዩናይትድ ደጋፊዎች በሜዳ ላይ የነበራቸው ደስታ እጅግ አስደናቂ ነበር። በቀጣይ ዓመት ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ቆይቶ የሃል ሲቲ ጨዋታ ላይ ይሰለፍ ይሆን የሚለውን ጊዜው ሲደርስ የምናየው ይሆናል። ሌላው ከትልልቅ ተቀናቃኞቹ ጋር ማለትም የደርቢና ሪቫልሪ ጨዋታዎቹን ስንመለከት በመጀመሪያው ዙር ከአንድ ጨዋታ በስተቀር አብዛኞቹን ጨዋታዎች ከሜዳው ውጪ ነው የሚያደርገው። እነዚህ ጨዋታዎች መቼ እንደሚከናወኑ አንድ ባንድ እንመልከታቸው። ከላይ እንዳነሳ ነው አራተኛው ሳምንት ላይ መስከረም 2 ከከተማ ተቀናቃኙ ማንቸስተር ሲቲ ጋር በሜዳው ኦልድ ትራፎርድ ትልቁን የደርቢ ጨዋታ ያደርጋል። ሁለተኛውን ደርቢ ጥቅምት 7 ወደ ኤላን ሮድ በማቅናት ከሌላኛው ታሪካዊ ተቀናቃኙ ሊድስ ዩናይትድ ጋር የሮዝ ደርቢ ጨዋታውን ያካሂዳል። ጥቅምት 21 ወደ ስታንፎርድ ብሪጅ በመጓዝ በሰር አሌክስ ፈርጉሰን ዘመን ጠንካራ ተፎካካሪ ከነበረው ቼልሲ ጋር ይጫወታል። ህዳር 12 ወደ አንፊልድ ሮድ በማቅናት ከምንጊዜም ታሪካዊ ባላንጣው ሊቨርፑል ጋር የላንክሻየር ደርቢን ይፋለማል። ታህሳስ 10 ወደ ኤሚሬትስ በማቅናት የባለፈው ዓመት ሻምፒዮን የሆነውን አርሰናል ይገጥማል። በሁለተኛው ዙር ጥር 15 ሊቨርፑልን፣ ጥር 28 ቼልሲን፣ የካቲት 19 አርሰናልን በሜዳ ኦልድ ትራፎርድ የሚያስተናግድ ሲሆን መጋቢት 11 ማንቸስተር ሲቲን በኢትሃድ፣ ግንቦት 7 ደግሞ ሊድስ ዩናይትድን በኦልድ ትራፎርድ ይገጥማል። በዚህ ፕሮግራም መሰረት በመጀመሪያው ዙር 4ቱን የደርቢ ጨዋታዎች ከሜዳው ውጭ የሚጫወት ሲሆን በሁለተኛው ዙር ደግሞ 4ቱን ጨዋታዎች በሜዳው ያከናውናል። ሌላኛው የቦክሲንግ ዳይ ጨዋታዎች ወይም ደግሞ የፈረንጆቹን የገና በዓል ተከትሎ የሚደረገው ባህላዊ ቦክሲንግ ዳይ ጨዋታ ታህሳስ 16 ከኖቲንግሃም ፎረስት ጋር በኦልድ ትራፎርድ ይደረጋል። ከዩናይትድ የጨዋታ መርሃ ግብር በመነሳት የምንረዳቸው 5 ዋና ዋና ቁልፍ ነገሮች ምንድናቸው የሚለውን በዝርዝር እንመልከተው። የመጀመሪያው የማይክል ካሪክ ወርቃማ ድል ነው። ማንቸስተር ዩናይትድ ከ2017 የውድድር ዓመት ወደዚህ የመጀመሪያዎቹን 2 የፕሪሚየር ሊግ የመክፈቻ ጨዋታዎች በተከታታይ አሸንፎ አያውቅም። ዘንድሮ ግን ይህንን ታሪክ ለመቀየር አሰልጣኝ ማይክል ካሪክ ትልቅ እድል አለው። ምክንያቱም ከላይ እንዳነሳ ነው ማንቸስተር ዩናይትድ የውድድር ዘመኑን የሚጀምረው አዲስ ወደ ፕሪሚየር ሊጉ ካደጉት ሃል ሲቲ እና ኢፕስዊች ታውን ጋር በመጫወት በመሆኑ እነዚህን ጨዋታዎች ማሸነፍ ለቡድኑ መነቃቃትን ለመፍጠር ጥሩ አጋጣሚ ይሆናል።
ሁለተኛው ከኢንተርናሽናል ብሬክ በኋላ የሚመጣው ከባድ ፈተና ነው። ከሴፕቴምበር 21 እስከ ኦክቶበር 6 ከሚቆይ የረጅም ጊዜ የብሔራዊ ቡድን ጨዋታዎች ወይም ደግሞ ኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድ እጅግ አስጨናቂ የጨዋታ መደራረብና ጠንካራ ተቀናቃኞች ይጠብቁታል። በጥቅምትና በህዳር ወር ላይ ከቶትንሃም፣ ከሌድስ ዩናይትድ፣ ከቦርንመዝ፣ ከቼልሲ፣ ከአስቶን ቪላ፣ ከሊቨርፑልና ብሬንትፎርድ ጋር ይጫወታል። እነዚህ በተከታታይ የሚያደርጋቸው 7 ጨዋታዎች የቡድኑን ጥንካሬና ፊዚካል ፊትነስ በደንብ የሚፈትሹ ናቸው። ሶስተኛው የጥር ወር መርሃ ግብሮች የማንቸስተር ዩናይትድን የውድድር ዘመን ይወስናሉ የሚለው ነው። የማንቸስተር ዩናይትድ ባለቤቶች በቀጣይ ዓመት ለዋንጫ መፎካከር እንደሚቻል ያምናሉ። ነገር ግን ይህ ህልም እውን የሚሆነው በጥር ወር በሚኖረው ፈተና ላይ የሚወሰን ይሆናል። በጥርና የካቲት ወራት ውስጥ ማንቸስተር ዩናይትድ ከኒውካስል፣ ከሊቨርፑል፣ ከአስቶን ቪላ፣ ከቼልሲና ከአርሰናል ጋር የሚገናኝበት እጅግ አስገራሚ ፈተና ይጠብቀዋል። በዚህም መሰረት ማንቸስተር ዩናይትድ እስከ ገና ባለው ጊዜ በደረጃ ሰንጠረዡ አናት አካባቢ መቆየት ከቻለ ይህ የጥር ወር ጉዞ የካሪክ ስብስብ ለዋንጫው ያለውን ቁርጠኝነት የሚያረጋግጥ ይሆናል። አራተኛው ማንቸስተር ዩናይትድ የተሻለና ቀላል የመጨረሻ መርሃ ግብር አለው የሚል ነው። ማንቸስተር ዩናይትድ አስቸጋሪዎቹን የጥርና የካቲት ወራት ካለፈ በኋላ በፕሪሚየር ሊጉ የመጨረሻዎቹ 8 ጨዋታዎች ላይ በአንጻራዊነት የተሻለ ፊክስቸር ወይም ደግሞ የጨዋታ ፕሮግራም አለው። ለምሳሌ ባለፈው የውድድር ዓመት በፕሪሚየር ሊጉ ቶፕ 5 ሆነው ከጨረሱት ክለቦች ጋር ቀድሞ ስለሚጫወት በመጨረሻዎቹ ሳምንታት ከነሱ ጋር አይገናኝም። በተጨማሪም ማንቸስተር ዩናይትድ ከግንቦት ወር በኋላ ከትራዲሽናል ቢግ ሲክስ ክለቦች መካከል ከቶተንሃም ውጪ ሌሎቹን አይገጥምም። በሌላ በኩል አዲስ ካደጉት 3ቱ ክለቦች ከሃል ሲቲ፣ ኢፕስዊች ታውን እና ከኮንቨንተሪ ሲቲ ጋር የሚጫወተው በእነዚህ በመጨረሻዎቹ ሳምንታት ነው። በዚህም መሰረት ማንቸስተር ዩናይትድ ለዋንጫ የሚያደርገውን ፉክክር እስከ መጨረሻው ከቀጠለ በተሻለና ቀላል በሆነ መንገድ የውድድር ዓመቱን ማጠናቀቅ የሚያስችል መርሃ ግብር አለው ማለት ይቻላል። ሶስቱን የመጨረሻና የሊጉ ማጠናቀቂያ ጨዋታዎች ስንመለከት ግንቦት 7 ሊድስ ዩናይትድን በሜዳው፣ ግንቦት 15 ቶተንሃምን ከሜዳው ውጪ እንዲሁም ግንቦት 22 ፉልሃምን በሜዳ ኦልድ ትራፎርድ በማስተናገድ የውድድር ዓመቱን ያጠናቅቃል። አምስተኛው የኢኖስ ሰዎች በተጫዋቾች ዝውውር ላይ መፍጠን አለባቸው። በሻምፒዮንስ ሊግ፣ በፕሪሚየር ሊግ እና በሀገር ውስጥ ባሉ የካፕ ውድድሮች ምክንያት ጨዋታዎች እንደሚበዙ ግልጽ ነው። ስለዚህ ማንቸስተር ዩናይትድ ከኤደርሰን ጋር ስምምነት ላይ መድረሱ መልካም ቢሆንም ቡድኑ ይህንን ከባድ የጨዋታ ጫና ለመቋቋም ቢያንስ 4 ወይም ደግሞ 5 አዳዲስ ተጫዋቾችን ማስፈረም ይኖርበታል። ከዚህ ጋር አያይዘን የማቲያስ ፈርናንዴዝ እና የክሪስቴንሲዮ ሰመርቪልን ጉዳይ በተመለከተ የተወሰነ ሀሳብ እናንሳ። ማንቸስተር ዩናይትድ ሁለቱንም ተጫዋቾች በአንድ ላይ ለማስፈረም ከዌስትሃም ጋር ንግግር መጀመሩን ከፋብሪዚዮ ሮማኖ እና ሌሎች ምንጮች በተደጋጋሚ እየሰማን ነው። በተለይ የማቲያስ ፈርናንዴዝን ዝውውር ለመጨረስ እየሰራ እንደሆነ ሰሞኑን ጠንከር ያሉ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ከተጫዋቹ ወኪል ጆርጅ ሜንዴሽ ጋርም የደሞዝና የዝውውር ዋጋን በተመለከተ እንዲሁ ንግግር ጀምሯል ተብሏል። ታዲያ የዚህ አትሌቲክ ጸሐፊው ዴቪድ ኦርኒስቴን አርብ ጠዋት ባወጣው መረጃ መሰረት ቶተንሃም ማቲያስ ፈርናንዴዝና ክሪስቴንሲዮ ሰመርቪልን ለማስፈረም ይፈልጋል ብሏል። ከዚህ በተጨማሪም ቶተንሃም የኒውካስሉን አማካይ ሳንድሮ ቶናሊን ለማስፈረምም እንዲሁ ንግግር ጀምሯል ተብሏል። ከዚህ ጋር ተያይዞ የማንቸስተር ዩናይትድ ደጋፊዎች ማቲያስ ፈርናንዴዝ ወደ ቶተንሃም ሊሄድ ይችላል ብለው በመስጋት ማንቸስተር ዩናይትድ በዝውውሩ ላይ ዘግይቷል የሚል አስተያየት እየሰጡ ነው። እኔ በበኩሌ በማቲያስ ፈርናንዴዝ ዝውውር ላይ ምንም አይነት ስጋት የለኝም። ምክንያቱም የፈርናንዴዝ ፈላጊዎች ብዙ ናቸው። ለምሳሌ አርሰናል፣ ማድሪድ እና ፔዤ ፈላጊዎቹ እንደነበሩ ይታወቃል። ነገር ግን ፈርናንዴዝ ምርጫዬ ማንቸስተር ዩናይትድ ነው በማለቱና የዝውውሩ ዋጋው ከፍተኛ በመሆኑ አርሰናልና ፒኤስጂ ከዝውውሩ በጊዜ ሸሽተዋል። ሪያል ማድሪድ በጆዜ ሞሪኖ በኩል አሁንም ገባ ወጣ እያለ ቢሆንም ሌሎች አማራጮቹን ለምሳሌ ሮድሪ እና ኤንዞ ፈርናንዴዝንም እንደዚሁ እየተመለከተ ይገኛል። በእኔ በኩል ማንቸስተር ዩናይትድ ቢዘገይ ማቲያስ ፈርናንዴዝን ያስፈርመዋል የሚል ጠንካራ ግምት ነው ያለኝ። ለምሳሌ ባለፈው ዓመት የብሪያን ኤምበሞን ዝውውር ለመጨረስ ድርድሩ ከወር በላይ ነበር የፈጀው። ቶትንሃም፣ ኒውካስልና ሌሎች ብዙ ክለቦች የብሪያን ኤምበሞ ፈላጊዎች ነበሩ። ነገር ግን ኤምበሞ ምርጫው ማንቸስተር ዩናይትድ ስለነበረ ሌሎቹ ክለቦች አየር ላይ ነበር የቀሩት። እንደሚታወቀው ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዱን ተከትሎ የ150 ሚሊዮን ፓውንድ ገቢ ማግኘት አለበት። ስለዚህ ጥሩ ዋጋ ከሚያገኝባቸው ተጫዋቾች መካከል አንዱ ከሆነው ከማቲያስ ፈርናንዴዝ ዝውውር በትንሹ 80 ሚሊዮን ፓውንድ ማግኘት ይፈልጋል። ይህን ወይም ከዚህ የተሻለ ገንዘብ ለማግኘት ደግሞ ብዙ ክለቦች ዝውውሩ ላይ እንዲሳተፉና ፉክክር እንዲኖር ይፈልጋል ማለት ነው። ለዚህ ደግሞ ቶትንሃም ዝውውሩ ላይ አለሁበት በማለት ድንገት ብቅ ብሏል። በእኔ አስተያየት ቶትንሃም ፈርናንዴዝን ያስፈርመዋል ብዬ አላምንም። ለዚህ ዋናው ምክንያቴ ባለፈው ዓመት ሼሽኮን ለማስፈረም በማንቸስተር ዩናይትድ እና በኒውካስል መካከል የነበረውን ሁኔታ ማስታወስ በቂ ነው ብዬ ስለማምን ነው። እና ምን ለማለት ፈልጌ ነው፣ ዋናው ጉዳይ የተጫዋቹ ምርጫና ፍላጎት ነው ለማለት ነው። እንግዲህ በእኔ በኩል ለዛሬ የነበረኝ ዝግጅት ይህንን ይመስላል። በፕሪሚየር ሊጉ መርሃ ግብር ላይ የእናንተ አስተያየት ምንድን ነው? ማይክል ካሪክ በዚህ የጨዋታ ፕሮግራም ማንቸስተር ዩናይትድን ለዋንጫ ማብቃት ይችላል ብላችሁ ታስባላችሁ? በተጨማሪም የፈርናንዴዝ እና የሰመርቪልን ዝውውር በተመለከተ ምን ይሰማችኋል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።